እሺ ንገሪኝ። እኔ ኢትዮጵያ እያለሁ ባለትዳር ነበርኩኝና ይሰማል? ትንሽ ግን ድምፅሽ ርቋል። ኤርፎንም ተጠቀሚ? አይ አይደለም፣ እንኳን በእጄ ነው ይዤ ያለሁት ስልክ። እሺ አሁን ይሰማል። እሺ እና ያንን ትዳር ሳገባው ምናምን እኔ ፍቅር ምናምን በልጅነት ስለሆነ ፍቅር ምናምን ምን እንደሆነ አላቅም። ስለ ትዳር ምናምን አሳስቦኝ አይደለም። ያን ትዳር እንዳገባ ምናምን ያደረጉኝ ጓደኞች ናቸው። ምክንያቱም አባቴ መንግስት ሰራተኛ ነው። ያው ኢትዮጵያ ውስጥ የመንግስት ሰራተኛ ኑሮ ታውቃለህ ብዬ አስባለሁና ብዙም የተመቻቸ ነገር አልነበረኝም። እኔ ለቤታችን የመጀመሪያ ልጅ ነኝና እኔ ብዙ ሰው ፈላጊ ነበረኝ። ብዙ ሰው ሊያወራኝ ቤተሰብም ጋር ይመጣል ይላካል ምናምን፣ ግን ቤተሰቦቼ ፈቃደኛ አልነበሩ። ከዛ ጓደኞቼ ምናምን ያቀሉ ማን እንደሚፈልገኝ በቃ እኔ ጓደኛ ምንም የለኝ። እኔ ቤተክርስቲያንና ትምህርት ቤት ብቻ ነው ማውቀው። ሌላ ቦታ ሌላ ምናምን ሰውን በብዛት ምናምን ጓደኛም አልነበረኝም። ከዛ የሆነች ጓደኛ አለችኝ በጣም መወዳት እና ከሷ ጋር ምናምን ያለው ነገር ሼር እንደራረጋለን ምናምን። እኔም ደግሞ ብዙም ያልተመቻቸ ነገር ስለሌለኝ ያው ከሷ ጋር ነው ሁሉንም ነገር እንትማረቀው። እሷም ትራደኛለች ምናምን በቃ እንደዚህ ነበርና ከዛ የሆነ ጊዜ የሆነ ሰው አስተዋወቀችኝ። ኪራ አላደርጋቸውም አላወራም ምናምን። ምክንያቱም ቤተሰብ ምን ይለኝ ነበር፣ ማንም ሰው መንገድ ላይ ካወራሽ ስምሽን ጠርቶ ምናምን ካስቆመሽ እጅሽን ከያዘሽ ይቅርታ የኔ ወንድም እኔ ስራ ላይ ነኝ ቤተክርስቲያን ልሄድ ነው፣ ደግሞ ትምህርት ቤት እንትን አለኝ ክላስ አለኝ ምናምን ብለሽ ዛወር ማለት አለብሽ፣ ለነሱ መልስ እንዳሰጫቸው ምናምን ይሉኝ ነበርና ለዛ እኔ ለማንም ልቤ ክፍት አልነበረም። እና እችል ስታስተዋውቀኝ ምናምን አገኘሁት ምናምን አየሁት፣ ወደ ቤቴ ነው የሄድኩት። ምንም አይነት ስሜት አልተሰማኝም። ከዛ እየደጋገመ ቀጠሮ ይይዝ ነበር ልጁ። ቀጠሮ ሲይዝ ምናምን የሆነ ቦታ ወሰደችኝ ማለት ነው። ሲሄድን ምናምን እሷ ምን እንዳለችኝ ታውቃለህ? እሱ የሩቅ አገር ልጅ ነው፣ እኛ አካባቢ ምናምን አብሮ አደጋችን አይደለም። እና የት ያቅሻል ምናምን የፈለግሽው ነገር ከሷ አትወስጂም ወይ ምናምን ትልኝ ነበር እሷ ማለት ነው። ወስደሽ ከዛ ላሽት ያለሽ ማንም እኮ አያቅሽም እሱም አያቅሽም ምናምን ትለኛለች። እና ከዛ አብረን እሺ ብዬ ምናምን ሄድኩኝ። በቃ እንትን ገዛልኝ ብዙ ነገር፣ እኔም የፈለኩትን ነገር ምናምን እሷ ማስገዛችልኝ። ከዛ መጣው ምናምን አልፈለኩትም ነገሩንም አስቀምጫለሁ። ከዛ ቤት አወቁ ምናምን ታወከ ምናምን። ከዛ በኋላ እኔም ደስ አላለኝም። ጀመር ከሱ ጋር ምንም አይነት እንትን ፍቅርም የለኝ ምንም እኔ ሀሳብም የለኝም በዛ ሰዓት። ከዛ ቤተሰብ አወቀ። እንዴት እንደዚህ ታደርጊያለሽ? እሷንም እንገልሻለን፣ እንዴት ነው ልጃችን እንደዚህ ችርቻሮ አወጣሽ እንደ ምናምን ተባብለው ምናምን። ከዛ እኔ ለ4-5 ወራት ያክል ከልጁ ጋር አላወራም የዛኔ ማለት ነው። ከዛ በቃ ቤተሰብ ምናምን ከሰፈር ሰው ገባ መሀል ማለት ነው፣ እሱና እኔ ሊያስታርቅ። ምንድነው እንደዚህ ያደረገሽ ምናምን። ቤተሰብ ደግሞ ለምን ሄድሽ? ለምን እንደዚህ ያደረግሽ? እኛ እናቅሽ ለምንድነው እኛ ስንመክርሽ ሲንገጽጽሽ እምቢ ብለሽ ከሷ ጋር ውለሽ የሷ ምክር ሰምተሻል፣ እኛ ትተሻል፣ እኛ አይመለከትንም ይሄ ነገር ምናምን አሉኝ። እኔ አማራጭ ለማጣት እዛንም ከጎኔ ሰው ስላልነበረ በቃ እሺ ብዬ ታረኩኝ ምናምን። ወዲያው እንጋባ ተባለ ምናምን። በቃ እኔ አልወደድኩት ምንም አይነት በቃ። ከዛ ሄድኩኝ አገባሁኝ ምናምን። ልጁ ለኔ ጥሩ ነው ማለት ነው፣ ይሄን ያክል ክፉ አልነበረብኝም። አስተምሮኛል ከ11ኛ ክላስ እስከ ዩኒቨርሲቲ አስተምሮኛል፣ አስመርቆኛል። እና እኔ አሁን ያለው ስደት ላይ ነኝ። አስመርቆኛል። ስራ ሳጣ ምናምን ሲያስጠላኝ መጣው ስደት መጣው ማለት ነው። እኔ እና አንድ ልጅ አለኝ ወንድ ልጅ ነው፣ አንድ ልጅ አለኝ። እና ያኔ ግቢ ሆኜ ነው ከግቢ ሲመለስ ነው ምናምን የወለድኩት። እና እኔ ከዛ የዛኔ ፍቅር ምናምን እንደሆነ አላወቅኩትም ነበርና ከዛ በመሃል ለሱ ነው ገንዘብ ምልከው። ዛሬም ቢሆን ያለኝ ገንዘብ አጠናቅሜ ለሱ ነው ምልከው። ከመጣው 3 ዓመቴ ነው ስደት ከመጣው። ለሱ ነው ምትልኪው እንዳለ? አዎ ለሱ ያው አብረን እንኖራለን በሚል ሐሳብ እኔ ምንም ስላልነበር፣ ምክንያቱም እሱ ላይ እኔ ካደረግልኝ ውለታ አንፃር ቢያጠፋ ራሱ እኔ ምንም አይመስለኝም። ምክንያቱም በጣም አንደላቆኝ ነው ያስተማረኝ፣ እንከባከበኝ። ዛሬ ኢትዮጵያ ያለው ምንም ነገር ቢፈልግ ያደርግልኛል።
ማለት ከጎኔ ነበር እሱ ማለት ግን ፍቅር ምናምን እኔ ደስ አይለኝም በውስጤ ላይ እና ይሁን ምንም አልወደውም በቃ አለ አይደል ዝም ብለህ ለመኖር ምናምን የምታደርጋቸው ነገሮች እንደዚህ ነው። እሱ ግን ለእኔ ሁሉንም ነገር ያደርግልኛል። ከዛ በመሃል ኤፍ ብላ የሆነ ሰው ተዋወቅኩኝና እና እዚህ ጋር ነው ነገሩ በቃ ተዋወቅኩኝ ስለ እሱ እንትን ነው ከኛ አካባቢ ትንሽ ይሄም ልጅ ይራቅ ይላል ማለት ነው። ግን አውቀዋለሁ እሱም ደግሞ እኔ እንደዚህ ባለትዳር እንደሆንኩኝ ያውቃል። ልጁ የራሱ የሆነ ህይወት አለው፣ የራሱ የሆነ ስራ አለው ምናምን። ስተዋወቅ ስለ ፍቅር አይደለም የተዋወቅ ነው። ልክ እኔ እንደማውቀው ምናምን የሀገሬን ሰው ምናምን ስታገኘው ሰላም እንዴት ነሽ ምናምን እንባባል የለ ልክ እንደዛ ምናምን። ከዛ ያወራን ወደ 6 ወር ምናምን በቴክስት ነበር የምናወራው። ያወራን አይ እኔ እንደዛ ያልኩት ከኔ መራቅ አለብኝ ምክንያቱም ይሄ ነገር ጥሩ አይደለም እና ከኔ መራ ምን ችግር አለው ምናምን ምንም እኮ እንትን ያደረኩሽ ነገር የለም እና እኔም ደስ ስላልሽኝ ነው የሚጫወተው ያለው ነገር ካንቺ ጋር መነጋገረው ምናምን ልኛል። እንደዚህ አመት ከምናምን ይሆናል እንትን በቃ እንደዚህ በቴክስት አወራን። ከዛ በኋላ ቮይስ ምናምን መደዋወል ጀመረን። እኔም በቃ የሆነ ስሜት ይሰማኝ ነበር ማለት ነው። ከዛ እሱ ልጅ ወደድኩት። አሁን 3 አመት ነው። ምንም አይነት ነገር ከኔ አይፈልግም እሱ። አሁን እስከዛሬ ገንዘብ እኔ የሆነ ነገር 3 አመት ሙሉ ምንም ነገር ጠይቆኝ አያውቅም። እልክልሃለሁ እንኳን የመጨረሻ የሆነ ሰው ዘመድ ነበርና የሆነ ነገር ፈልጋለሁ ገንዘብ ላክልኝ ምናምን ብዬው ገንዘቡን ሊልክልኝ ምናምን የአካውንት ፈለኩኝ ከኢትዮጵያ የባሌን አካውንት እንዳልሰጠው ኦርድ ብሩ ለሱ ነው የሚገባው። የአባቴን አካውንት ቢሰጠው አባቴ የሆነ ነገር ያደርገዋል። ስለዚህ ይሁን ለዚህ ልጅ ብለየው ራሱ እኔ ያው እንትን ስላልሆንኩ ብለየው ራሱ እንኳን የሆነ ነገር አድርግለት ልለይ በማለት ገንዘቡ ለሱ እንዲገባ ፈልጌ ነበርና አካውንቱን ጠየቅኩት። ከለከለኝ አካውንቱ። ምክንያቱም እሱ ብዙ ብር ነው የሚገባው ማለት ነው። ከዚህ እኔ እንኳን ትንሽ ግማሹ ምናምን ተቀብሎ ግማሹን ለአባቴ የፈለገው ነገር ለራሱ እንዲያደርግ ብዬ ትራንስፈር እንዲያደርግለት ፈልጌ አካውንቱ ጠይቀው እምቢ አለኝ። ከኔ ምንም ነገር አይፈልግም። ምን እንደምለኝ ታውቃለህ? በቃ እኔ ከዚህ አንቺ እዚህ ሆነሽ እሱም ከኔ ፍቅር ይወስዳል። ልለየው ቢሞክር ራሱ እሱ አይለየኝም። በቃ እኔ ጣላለው፣ አኮርፋለው፣ እሸሸዋለሁ፣ 1-3 ቀን ይዘጋዋለሁ ምናምን ተመልሶ መጥቶ በቃ ባለጠፋው ነገር ይቅርታ ምናምን ብሎ ከኔ ጋር መሆን ይፈልጋል። እዚህ ጋር እኔ እንደዚህ ነኝ እኮ እኔን አታውቂኝም ወይ ባለትዳርም ነበርኩኝ ልጅም አለኝ ምናምን ስለ አውቃለሁ። ከዛ እኔ አሁን ልጁን አሁን ምን ይልኛል? ከዛ እንዴት ነው እኔ እዛ መጥቼ ይሄን ነገር ሳልፈታ ካንተ ጋር መሆን የምችለው? ምን አንቺ ከፈለሽ እኔ ሁሌ ካንቺ ጋር እጅሽን ይዤ እንትን መሆን ነው የምፈልገው። ስለዚህ አንቺ ከፈለሽ እኔ ስደት ራሱ መጣለው ይልኛል። ስደት ራሱ ላንቺ ከሆነ ስደት ራሱ መጥቼ ላገኝሽ ምናምን በቃ ካንቺ ጋር ልሁን ካንቺ ጋር ልኖር ነው የሚለኝ። እኔ ምን እንደማደርግ ራሱ ግራ ገብቶኛል። እና ሀሳብ ብትሰጠኝ ከሱ በትክክል ከዚህ ልጅ ፍቅር ይዞኛል። ያኛውን ደግሞ ምን ላድርገው? ከየትኛው ነው ፍቅር የያዘሽ? ከኋለኛው አሁን ከፌስቡክ አሁን የፍ3 አመታችን ያው ነው። ከዚህ እዚህ ሀገር የመጣው 3 አመት 2 አመት ምናምን ነው ያወራነው ከሱ። የፌስቡክ ምኑን የማረከሽ? ምን ይደሽት? እኔ ሳወራው ደስ ይለኛል። ወደፊት ምናምን ፍቅር መግለጽ ይችላል። ያኛው ደግሞ ምንም አይነት እንደዚህ አይነት አክት የለውም። እኔ እሱ ጋር እንደሆነ ምንም ነገር እንትን አያረገኝም። ግልጽ አድርጊ። ፍቅር መግለጽ ይችላል ማለት እንደሚወደኝ ከኔ ጋር ያለው ለኔ ምን ያክል ቦታ እንዳለው ይነግረኛል። ከኔ ጋር መሆን ይፈልጋል። ይሄኛውስ የኢትዮጵያው እሱ ምንም በቃ ለኔ በቃ በጎ ከመሆን ለኔ እንትን ከመሆን ይልቅ ይሄ ፍቅር ምናምን የሚባለው ነገር የለም። በቃ ምንም እንደዚህ አውርተን መናቀም። እሱ አሁን ሲደውልልኝ ራሱ ደህና ነሽ? እንዴት ነሽ? ደህና ስራ እንዴት ነው? ሰላም ጤና እንዴት ነው? ሁሉም ሰላም ነው ስል በቃ አለቀ፣ ይዘጋብኛል። የፌስቡክ ፍቅር አሰጣጥ ይችላል። አሁን እኔ የመጀመሪያው በጎነቱን ልምረጥ ወይስ ደግሞ ያለ ፍቅር ምንም ዝም ብዬ እድሜን ልኖርበት እሱን ልምረጥ ወይ ደግሞ አሁን ከፍቅር ጋር ልኖር? በቃ
ማለት እኔ ደስ ካለኝ ህይወቴ በቃ እኔ ደስ ከሚለኝ ስሜት ካለው ጋር ልኖር ነው ሀሳብ ጥያቄ። ያው በፌስቡክ የተዋወቅሽው ጋር በየቀኑ ነው የምታወሩት? ለስንት ሰዓት ታወራላችሁ? አረ ቀኑ ሙሉ ከኔ ጋር ነው የሚውለው እሱ ኦንላይን ለስራውም ኦንላይን ለስለነበረ ቀኑ ሙሉ ከኔ ጋር ምናምን እንደዚህ። ስልኩም አይዘጋም? አይዘጋም። አይወጣም። ምን ያህል ጊዜ ሆናችሁ? 2 ዓመት ከ7 ወር ምናምን። 2 ዓመት ከ7 ወር እንዲህ ነው የምታወሩት? አዎ፣ ግን ከኔ ምንም አይነት ነገር አይፈልግም። እሺ፣ እድሜሽ ምን ያህል ነው? 24። ሚዩት አድርጊ እስቲ። ትንሽ ቃሪያ በሚጥሚጣ ሰናፍጭም ጣል ጣል ያለበት መርፌ ነው የምንወጋሽ። ትንሽ ሊያስነጥስሽ ይችላል። የመድኃኒቱ ባህሪ ነው። የመድኃኒቱ ባህሪ ነው። ቻል አድርጊ። መጀመሪያ አካባቢ ትንሽ ሊያም ይችላል። አንደኛውን ፍቅር ግንኙነት ሳትዘጊ ወደ ሌላ ፍቅር ግንኙነት መሸጋገር ትክክል አለ፣ ጤናማ አይደል። ደስተኛ ያለሽበት ህይወት እንኳን ካለ ያንን ህይወት ምን ማድረግ ነው ያለብሽ? መዝገቡ መዘጋት አለበት። ገብቶሻል? ዘጋ ተማምነሽ የልጅነት ምንድነው በቃ ጨርሰናል ብለሽ ዘግታችሁ መሄድ ነው ያለባችሁ። ከዛ በኋላ ሲንግል ከሆንሽ በኋላ ወደ ሌላ ህይወት መቀጠል መብትሽ። ግን ዛጋ አንቺን ብሎ የተቀመጠ ሰው እያለ እንደገና ሌላ አይነት ካርድ መሳብ ትክክል አይደለም። ለአንቺም ጭንቅላትሽን ቢዚ ነው የሚያደርግሽ። ሰቀቀን ነው። ካሁን እንትን አለብኝ ይሄኛው ይሻላል ወይ ይሻላል የሚል ጥያቄ ውስጥ ነው የምትገቢው። ይሄ ስህተት ነው። ሁለተኛ ነገር የፌስቡኩ በወሬ ነው እየጠመደሽ። ግን በትክክል የሚያፈቅርሽ ኢትዮጵያ ያለው ልጅ። ሴቶች ጆሮአችሁን ስለምታምኑ ነው አስቸጋሪው ነገር የሚነገራችሁ። ይሄ ንግግር በቃላት በደንብ ቀሽሮ ቀምሞ ሽንኩርት እንትን በቃ ቅመማ ቅመም ምናምን አድርጎ በደንብ ጠዋትና ማታ አብሮች ስላለ ይህን እናት መንታ ወልደን አንድ ላይ ሆነን ስንሄድ ስንራመድ ፎቶ ስንነሳ አብረን ስበላ ሳጎርስሽ አንድ አይነት ልብስ አሰፍተን ምናምን ሲልሽ ልብሽ ፍስሳለ። ያኛው ምንድነው በተግባር ነው አስተማረሽ። ሰው ሀገር ሆነሽ ብዙ ነገር ያግዝሻል ምናምን። በተግባር ፍቅሩን እያሳየሽ ነው። ወንድ ልጅ ካላፈቀረ እንደዛ ያደርግ። ያው ያላፈቀሩ ወንዶች እኮ ቆዳ እየገፈፉ ነው። እየሰማሽ ነው። ብዙ ሴቶችን ህይወት እያበላሹ ነው። ህይወቱን መስዋዕት ካደረገ ያለውን ነገር ለአንቺ መስዋዕት ካደረገ እንድትማሪ፣ እንድታድጊ፣ እንድትለወጪ እኔ ሁሌ ከጎንሽ አለው ኤኒታይም ባስፈለግኩሽ ካለሽ አንደርስታንድ ካረገሽ አንቺን ስሜትሽን ከተረዳ ማውራት አለበት። እንዲህ በደወለ ቁጥር የኔ ፍቅር ማለት አለበት። እሱ ነው እንዲህ ፍቅር። ተግባር እኮ ነው ማየት ያለባችሁ። የሚወዳችሁን ሰው ንግግሩን አይደለም ማየት ያለባችሁ። እንዲህ አረጋለሁ የሚለውን ሳይሆን ያረገው እያለ አረጋለሁ ከሚለው ይልቅ እኮ ያደረገው እኮ አለ እኮ በተግባር። እሱን ግዴታ ማፍቀር አለብሽ አይደለም ፖይንቱ። አንቺ ያንም ሰው አላፈቀርሽም፣ ኦኬ በቃ ኬሚስትራችሁ አልሰራም፣ ችግር የለም መብትሽ። ግን ደግሞ እዚህ ጋር የገባሽበት ህይወት ነገር ህይወትሽ የሚያበላሸው ሊሆን ይችላል። በፌስቡክ ሰዎች መጥተው ተዋውቀው 2 ዓመት አውርቶሽ ቪዲዮ ኮል እንዳታወሪ የምትሰሚኝ ከሆነ እንደ ወንድም የምነግርሽ ነገር ፌስቡክ ላይ የተዋወቅሽው ሰው በአካል አታውቂውም። መስዋዕት ሊሆንልሽ አይደለም ማለት ነው። ወንዝ አይሻገርልሽ፣ መስዋዕት ነው የሚያደርግሽ። አሁን በወሬው ስለተጠመድሽ 24 አወር ስለምታወሩ የምልሽ ነገር አይገባሽም። ይሄና ከወደቅሽ በኋላ ነው የሚገባሽ። ሊለኝ የፈለገው ልካ ይሄ ነው እንዴ የምትይው። ቪዲዮ ኮል እንዳታወሪ። በተቻለሽ መጠን ርቀሽ ከሄድሽበት መንገድ ቁጭ ብለሽ አሁን አስቢ። አሁን ምንም ልትወስኝ ያለ ግድ የለም አስቢ። ፌስቡክ ላይ አሁን ከጀመርሽው ይልቅ እዛ ጋር ብዙ መስዋዕትነት እየከፈለ አንቺን እየወደደ በተግባሩ እየደረሰልሽ ያለ ሰው አለ። እሱን ወንድ እዚህ ውስጥ ያሉ ሴቶች ምነው ለእኔ ባረገው እኮ የሚሉ አሉ። ፍቅር አይኑረኝ እንደዚህ አይነት ሰው ካገኘው ትዳር የልጆች አባት አድርጌው እኖራለሁ ብሎ የሚያስቡ ግዴታ አንዳንድ ጊዜ ማፍቀር ላይ ይጠበቅብሽ ይችላል። ትክክለኛውን ሰው ካገኘሽ ፍቅር ቅር
ነፍሴን እንደ ህንድ ፊልም ምናምን የምትሆኝለት ሰው ሆን ራይት ወይ ትክክለኛው ሰው ለትዳር የሚሆነውን ሰው ካገኘሽ ቢንጎ ብለሽ ነው የምታገኙ አንዳንዴ። ምክንያቱም አንዳንዴ የምታፈቅሪው ሰው ለትዳር አይሆንም። እያፈቀርሽው እኮ ነው፣ ኃላፊነት መሸከም አይችልም፣ አይረዳሽም። ለዛ ነው ብዙ ጊዜ የምላችሁ ሴቶች፣ አብዛኛዎቹ ሴቶች የሚወዳቸውን ሳይሆን የማይወዳቸውን የሚጎዳቸውን ወንድ ነው ፎሎ የሚያደርጉት። ለዛ ነው ብዙ መስዋዕትነት የምትከፍሉት። ስለዚህ አስቢበት። በአንድ ጊዜ ከሁለት ሰው ጋር እንደዚህ አይነት ነገር ውስጥ መራመድ ስህተት ነው። ተግባባን? እሺ አሌክስ፣ እሱማ ስህተት መሆኑን እኮ አውቃለሁ። ማለት እኔ ውስጤ ሰላም ተሰምቶኝ አይደለም። ምን አለ ባላገኘው፣ ይሄንን አሁን ያወኩትን ሰው ባላገኘው እንደ መጀመሪያው ዝም ብዬ በእግዚአብሔር ላይ ተስፋ አሉት ሚስት አለው ምናምን። ይሄ የተለመደች ነገር ነች፣ ሁሌ የምንሰማው ነው በየቀኑ። ከዛ ይልቃል ይብሳል። አንዳንዱ ጉዳይ ለማውራት እስኪከብድሽ ድረስ ከባድ በደል ሊደርስብሽ ይችላል። 24 ዓመትሽ ነው። ተረጋግተሽ ብታስቢበት ጥሩ። እዛ ጋ ያለው ወንድ ብትወጂው አብረሽው ብትሆኚ ብትጣመሩ የተሻለ ትዳር ብትመሰረቱ ዊሽ የማደርገው ነገር ነው። ምክንያቱም ለአንቺ ማይጎዳሽ ሰው ግን ደግሞ በሌላም ሳይድ ደግሞ ካየ ነው የማታፈቅሪው ሰው ጋር አብረሽ መሆን አለብሽ ማለት አለ። ውለታ ስለዋለልሽ ሬስፔክት አድርጊ። ግን እየሄድሽበት ያለሽበት መንገድ ግን በጣም የተሳሳተ ነው። ትሰነጠቅ ያለሽ ለሁለት። ተግባባን? እሺ መልካም ቀን ጋይስ። አንዳንዴ ማለት ነው የሚፈቀሩ ወንዶች አያቸው። እኔ አብዛኛው ለሴት ልጅ ክብር ያላቸው ወንዶች፣ ስነስርዓት ያላቸው፣ ትሁት፣ ጤናማ አይምሮ የያዙ ወንዶች አብዛኛዎቹ ሲንግሎች ናቸው ብዬ ነግሬያቸዋለሁ። ይኸው ምስክር አንድ። ምክንያቱም አብዛኛዎቹ ሴቶች ከሚያፈቅራቸው ከሚሳሳላቸው እኔን እንቅፋት ሲመታ እኔን ከሚላቸው ይልቅ እንቅፋት ሲመታ ይድፋሽ እንደው በዛው ባስቀረሽ የሚለውን ነው የሚከተሉት። አትከራከሩ ነው። ምክንያቱም ምስክር ይኸው እዚህ ጋር ራሷ መታት ነግራናለች። አስገራሚ ጉዳይ ነው ጎበስ። አንዳንድ ወንዶች ለምን ሲንግል እንደሆን ያው ፈላጊ ያተል ጓዶች፣ ሁሉም ሴቶች ሌላ ቆዳ ገፋ። ሄሎ ጤና ይስጥልኝ። እንዴት ነህ? ይመስገን። ምን እንታዘዝ? እንዴ መጀመሪያ አድናቆት ልግለጽልህ። እሺ ብትሆን አትመኑ ይብልሃል ነው። በርታ፣ እግዚአብሔር ከዚህ የተሻለ ቦታ እና ጤና ይስጥህ። ያው እኔ የሚወራ ታሪክ የለኝም፣ ግን አንድ ሁለት ምክር ብትመክረኝ ደስ ይለኛል። እሺ በሚገባ ንገሪኝ። እሺ ለምሳሌ አሁን እኔ ሰው አይናፍቀኝም፣ ሰው እንዲናፍቀኝ እፈልጋለሁ፣ ግን ሰው አይናፍቀኝም። እናት፣ አባት፣ እህት፣ ወንድም፣ ቤተሰብ አይናፍቀኝም። ጅን ቢሆን አይናፍቀኝም። ለምን እንደሆነ አላውቅም። ሰዎች በቃ ምንም አይናፍቁኝም። አዲስም ሰው ታወቂ ምናምን ዛሬ ነገ ከነገ ወዲያ አውርተን ዝም ቢሉኝ ምንም አይመስለኝም። እንደው የወሬ ሱስ አስይዘውኝ እንደው ሲሄዱ ለወሬው ብዬ ልደውል እችላለሁኝ እንጂ ምንም አይናፍቁኝም። የሆነ ምንም ልቤ ደስ አይልም። የወሬ ሱስ ማለት አሁን ለምሳሌ በየቀኑ ከሆነ ሰው ጋር 20 ደቂቃም ሊሆን ይችላል፣ 10 ደቂቃ ሊሆን ይችላል። ብቻ በየቀኑ የምትደዋወለው ሰው ይኖራል። እነዛ አሁን ለምሳሌ ድንገት ቢጠፉ እንደው ያቺ ወሬዋ ናፍቃኝ ልደውል ይችላል እንጂ እነዛ ሰዎቹ ቢቀሩም ግድ የለኝም፣ ቢያወሩኝም ግድ የለኝም። ይሆናል አይናፍቁኝም። በቃ ለምን እንደሆነ አላውቅም፣ ግን እኔ እንዲናፍቀኝ ሰው እፈልጋለሁ። ፍቅር ይዞሽ ያውቃል? በፍቅር ጉዳይ ደግሞ ማለት ነው አጀናጀንና ለምሳሌ ያው እንደዚህ በአካል እኔ ያሉት ሳውዲ ነውና እንደዚህ ከተጀናጀነው ሰው ጋር ሁላ በአካል የመገናኘትም ሆነ የመተዋወቅ እንትን የለምና አጀናጀንና ከዛ የሆነ ሰዓት ላይ እንደባበራለን። የሆነ ነገር ተፈጥሮ
ያው እንገናኝ ሊሆን ይችላሉ፣ ብርም ሊሆን ይችላል ምናምን። ከዛ ያኔ የሆነ ነገር ተፈጥሮ ዝም ስንባባል ምንም አይመስለኝም። እንደውም ዛሬ ከተጣለን ፎቶቸውን ስልካቸው ምናምን ድልት ልታርጊ ዝም ብላቸዋለሁ። አዲስ ጂኒ ሲመጣ ያንን ነገር አይቶ እንዳይደብረው ማለት ነው። ግን አይናፍቁኝም እነሱ ሲሄዱም ሌላ ሰው ጀናጀናል ምናምን። ግን ለምን እንደሆነ አላውቅም፣ የሆነ የናፍቆት ስሜት አይሰማም። እድሜሽ ምን ያህል? 19። ብዙ ነው የምትጀናጀኝ? ብዙ አልጀናጀንም። ለምሳሌ አሁን ከአንድ ልጅ ጋር ተዋውቄ ደስ ካለኝ ለሱ ደስ የሚል ስሜት ካለኝ ከሱ ውጭ ሌላ ሰው አላወራም። እንደዚህ ከማንኛውም ከሴት ሰው ጋር ምናምን ዝም ብሎ ላወራ እችላለሁ፣ ወይም ከሀገሮች ልጆች ጋር ከክላስ ጓደኞች ጋር ላወራ እችላለሁ፣ ግን አልጀናጀንም። ምን እየከተፍሽ ነው? አይ ዝም ብዬ ስራ እየሰራሁ ነበረ፣ ለዛ ነው ረበሽኩ። የሚከተፍ ነገር አይዞሽ፣ ለነገሩ አላፈቀረ የለም ያልተናገረ እንጂ ሁሉም አፍቅሯል። የት ነው ልክፍቱ የያዘሽ? ኢትዮጵያ ነው። ያኔ አብረን እዛ ኢትዮጵያ እንዳለሁኝ ነበር። እንዴት ተዋወቃችሁ? ያኔ በስልክ ነው ተዋወቅን። ከዚያ በአካል ነው ተገናኘን። ምንድን ነው ነቃበይ? ነቃበይ እየተኛሽ ነው እንዴ? አልተኛም ማለት ድምፅሽን ጠንከር አድርጊው እና ንገሪኝ። አይዞሽ ደገፍ በይ። በስልክ ነው የተዋወቃችሁት? በስልክ ነው? አዎ በስልክ። ከዚያ በአካል ተገናኝተን። እሺ ምንድን ነው የዘንድሮ እኮ በቃ ልክፍቱ ራሱ ይለያል እኮ። በፊት ፍቅር እንደዚያ ያደርግም ነበር። አሁን ማንቆራጠጥ ራሱ ጀምሯል። አለቀስኩም። እሺ አብራችሁን የመጣችሁት ከዛስ? ሚዩቱን አብሪና አውሪ እንጂ እኔ ገና ተረጋጊስ። ማውራታት ሺ እችላለሁ እኮ ሚዩት፣ ካሁን በኋላ ሚዩት እንዳታደርጊ እሺ? እሺ አብራችሁን የመጣችሁት እሺ? ከዛስ? ወይ ጣጣ። አውቃ የምትሉ ሰዎች ቆይ እስቲ ተረጋጉ። ነገሮችን ቀድመን እንደዚህ እንትን አይወሰንም። ስትረጋጊ መተሽ ትነግሪናለሽ ወይም እሺ አይዞሽ እሺ ትረጋጋ ግድ የለም። ትንፋሽ ወሰድ አድርጊና አስገባሻለሁ ባለሽ ችግር የለው። አትወስኑ። አሁን እሷ በቃ ማውራት ወይ ከብዷት ሊሆን ይችላል። ስለዚህ ሪላክስ ታርግ፣ ትረጋጋና ትመጣለች። ከባድ ነው መድኃኒቱን ወቅተን ራሱ የሚቻል አልሆነም። ጎድ አዳዲስ ሄሎ ስታብ ታረግ ነው የገባሁት። ይቅርታ እንትኑ ከባድ ነው። አሁን አዳዲስ መድኃኒቶች ላይ ምርምርና ቀመማ ማድረግ አለብን። አሁን አዳዲስ ቅጠላ ቅጠሎች ላይ መራመር አለብን። እኔ ስሜ ኢክራም ይባላል። ተወልጄ ያደግኩትኝ አማራ ክልል ጎጃም ውስጥ ነው። እናቴን ያጣኋት ገና